በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልሁኝ ዛሬ እንግዲህ ተወዳጁ ጽናት ድራማን ይዤላችሁ ወደና ሰኒ ህሌና ልትቆጣች ወደ ሳሎን መጣ ነበር። ጽናት ጫት እየቃመች ነው ስትላት እሳት ለብሳ እሳት ጎርሳ መጣ ነበር። ወደ ሳሎንም መጣ ምን ያደረግሽ ነው ትላታለች። እንዴ ፈልገሽ ነበር እንዴ? ከፈለግሽማ ካልሆነ እሱን ገርቢው ትላታለች። እኔ እንኳን አልፈልግም ግን አንቺ ጤና ያስፈልግሻል ያሉ በመሃል ሲከራከሩም ነበር። ይሄ ቤት እኮ የተከበረ ቤት ነው እንዴ ጫት ትቀሚበታለሽ ትላታለች። የእንቅቡ የምጣዱ ተቀምጦ የእንቅቡ ተንጣጣ ያለችም ተረትና ምሳሌ ነግራት ነበር። አሁን ቤቱንና ሶፋውን አጸዳርተሽ እንድትወጪ ፈልጋለሁ ብላ ምስታንገራግራት ነበር። ጽናትም መጣ እኔ አጸደዋለሁ ተያት በቃ ትላታለች። ጽናት እኮ አንቺ ነሽ ራስሽን ማታስከብሪ ቤቱን ማታስከብሪው አንቺ ማትከበሪ ራስሽ ነሽ ብላ ጽናትን ተቆጣታለች። ጽናትም አሁን ያለው ሰሞኑን የኪራ ነገር ምንም አላማረኝም እኔ ምንም ነገር ተናግሬ ምንም ነገር ማስከፋት አልፈልግም ያለበት ሁኔታ ብዙም አላማረኝም ጥሩ ስሜትም እየተሰማኝ አይደለም ሰኒዬ ባክሽ ተይኝ። በመሃል የተጨቃጨቁ ያለ ክብሮም መጥቶ ነበር። ምንድነው የተፈጠረው እምሩን አመማት ወይ ያለም ሲጠይቃቸው ነበር። እምሩ አልታመመችም ደህና ናት እችናት ብላ ልትነግረው ያለ ጽናት በመሃል መጣ ምንም አልተፈጠረም ብላ ነገሩን አቋረጥ። በሌላ በኩል ቅዱስ ናሆሜና ኪራ ሶስቱ ተሰባስበው ያወሩ ነበር። አንተ ሁሉንም ነገር መናገር አለብህ ከዚህ በኋላ ይበቃል ይያሉ ሁሉንም ነገር ያወሩ ነበር። ኪራም ለናንተ ቀላል ሊሆን ይችላል ለኔ ግን በጣም ከባድ ነው በፍጹም አልነግራትም ትጎዳብኛለች ይያለ ነው። እነሱ ደግሞ እውነት ያደረ ይጎላል ስለዚህ ሁሉም ነገር ይነገራት አንተ ከከበደህ እኛ እንነግራታለን ይያሉት ነው። ኪራ ግን በፍጹም አሻፈረኝ ይያለ ይገኝ። ጽናት ካልጋዋ ላይ ኩርምሽ ብላ ተቀምጣ ኪራዬ ምን ሆኖ ነው ቀረብኝ ትላለች። ጉዳን ያላወቀች ሴት ባሌ ቀረብ ብላ ቁልጭ ቁልጭ እያለች ተጠብቀዋለች። ከጠበቀችውም በኋላ መጥቶም አይኗን ያፈጠጠ ያያት ነበር። ግንባሩን ከሳመ በኋላ አይኗን አፍጥጦ ያያት ነበር አይኗን ምን ሆነ ነው እንደዚህ ፍጥጥ አርገህ የምታየኝ ምን ሆነ ነው የተፈጠረ ነገር አለ ወይ ትለዋለች። በፍጹም የለም የኔ ወድ እኔ አንቺ ከምታደርግልኝ አንፃር ምን አይነት ታማኝ ሚስት ታማኝ ጠንካራ ውብ ሚስት እንደሆንሽ ሳስብ ላንቺ እንደማልገባሽ ይሰማኛል ይላታል። ኪራዬ አንተ እኮ በጣም ንጹህ ነህ አይቼው የማላቀውን አለማሳየህኝ በጣም መልካም ሰው ነህ አንዳንድ ሰው የራሱ ነገር አይታየውም እንጂ ያንተው እኮ ይበልጣል ትለዋለች። የኔ ማር ብሮን ወደ ሰኒ ቤት አምርቶ ነበር። በጧት ሲያንኳኳ እሷ ተኝታለች ሶፋ ላይ ተኝታ ነበርና በፍጹም ልትነቃለት አልቻለችም። እንደምንም አንኳኩቶ ተከፈተለት። እንዴት በጧቱ ልትመጣ ቻል ስትለውም በዚሁም ስራ ልገባ ስል አንቺን ሰላም ልበልሽ ብዬ ነው ይላታል። ዛሬ ምን አለበት ብትቀር ትለዋለች። እሱም አንቺ ስራ ካልሰራሽ ሁሉም ሰው ስራ ይቅር ያልሽ ነው ይላታል። አሁን ዛሬ ብትቀር ምን አለበት ትለዋለች። እንግዲህ ከፈለከ አንተ እኮ ክብር አይወድልህም ስለዚህ ሂድ በቃ ትለዋለች። አይ አንቺን ከሚደብርሽማ እኔ ቀራ። ጽናት ደረጃ ላይ ተቀምጣ እምሩ መጣች። ምን ሆነሽ ነው ከዚህ ጋር የተቀመጥሽው ብስትላትም ቤቴን በገዛጀ ለቅቄ አሁን ተቸገርኩኝ ትላታለች። ይሄ እንግዲህ ህሌና መሆን አለባት ብላ በህሌና ያላትን ከኪራ ጋር ቅርርብነት መጠየቅ አለብኝ ትላታለች። በፍጹም ደግ ነገር አትመልስልሽም አትሄጂ ትላታለች ጽናት። እምሩ አሻፈረኝ ብላ ወደ ሳሎንም ሄዳ ነበር። ሄዳም ስትጠይቃት ግን በጎ ነገር ልትመልስላት አልቻለችም። ስለ ጽናት መጥፎነት ልታወራ ጀመረች። እምሩም ተበሳጭታ ወጣች። አንቺ ድሮም እንደዚህ ነሽ ብላ በጣም ተበሳጭታ ወደ ውጭ ወጣ ነበር። ወደ ጽናትም ሄዳ እንዴት አርግሽ ቻልሽው ትላታለች። እኔ እኮ ብዬሽ ነበር አትሄጂም ብዬሽ ነበር ትላታለች ጽናት። በይ በቃ አሁን ሸኝኝ እኔ ወደ ቤት መሄድ አለብኝ ብላም እየሸኘች ናሆሜ ቤት ሶፋ ላይ ተኝተው ነበርና ሁለቱ እየተወያዩ ነበር። ሁሉንም ነገር እንናገር ወይስ እንዴት ነው ያሉ እየተመካከሩ ነበር። እኔ እኮ ቺት ማድረግ በጣም ከባድ ነው ያለ ኪራ ሁሉንም ነገር ያወራ ያለ እምሩ ከቻለች በሩን ሳታንኳኳ ክፍት አርጋ በመግባትም አፍጥጣ ያያቻቸው ነበር። እሷ ግን የክሌና ነገር ያላማራት ሆና ነው የተበሳጨች እንጂ ነገሩን ሰምታ እንዳልሆነ እሷ ልቦና ያውቀዋል። እነሱ ግን ያው የሰረቀ ነውና ህሌናው ሻላለውም እንዳሰብሽው አይደለም አለ ኪራ። ደንግጦ ነበር ሁሉንም ነገር የሰማች ነው የመሰለው። አንተ ቀወጣጥራ ነበርኩ ምን ሆነህ ነው ይለዋል ናሆሜ። ምን ሆነህ ነው እኔ እኮ በሩን ብርግዳ አርጋ ስትገባ ፈርቼ እኮ ነው ደንግጬ እኮ ነው ሲያለ ሲርበተበትም ነበር።
ክብሮንና ሰኒ አብረው ያወሩ ነበር። ስላለቃ ቦርጮ ያወራቸው ስለ ስራና ስለ አሰሪ ያወራቸው ነበር። አሰሪና ሰራተኛ እንዴት መያዝ እንዳለበት ሁሉንም ነገር እየነገረችው ነበር። እኔ እኮ አንቺ እንደዚህ አትመስኝም ነበር ይላል ክብሮን። አሁን አሳመንሁህ፣ አሁን አመንኸኝ ትለዋለች። አንድ ሰራተኛ ታታሪ ሰራተኛ ከሆነ የፈለገ ማስጠንቀቂያ ቢሰጠው ከስራው አይባረርም እያለች እያስረዳችው ነበር። እንደዚህ አልጠብቅም፣ አንቺን እንደዚህ አልጠበቅኩሽም፣ አሁን አሳመንሁህ ትለዋለች። አዎ አንቺ እኮ በማለት ነገሮችን ሊያስተባብል ሞክሮ ነበር። ምን ለማለት ፈልገህ ነው ብትለውም በቃ ምግብ አብሳይ አድርገሻት። ኪራ ከቤት መጥቶ ነበር። ህሌና ከሳሎን ቁጭ ብላለች። ጽናት ደግሞ ኩሽና ላይ ሆና ባለቤቴ እመጣለሁ ብሎ ቀረ ትላለች። ስለዚህ ህሌናና ኪራ እያወሩ ነው ሳሎን ላይ። ምን ሆነሽ ነው ግን የተከተልሽኝ? ለምንድነው ህይወት የምታመሰቃቂው ይላታል። ያደረከው ነገር ደስ አለለይ ብሎ ነው። በጧት ተነስተኮ ከእንቅልፍ ስትነቃ ብር ወርውረህልኝ ነው የሄድኸው እና ምን ላረግልሽ ፈልገሽ ነበር? እኔ ጥሩ እንዳደረገ ሰው ግንባርሽን ስሜ ሻወር ላስወስድሽ ነበር የጠበቅሽው ይላታል። ቢሆንም ትሪት ማድረግ አትችልም ብቻ የተለያዩ ነገሮችን እያለችው ነበር። እናም አሁን ሁሉንም ነገር ለጽናት ልትነግሪያት ነው እያለም በጥፍ መቷታል። እንደመታኸኝማ አትቀርም ህሌና ማን እንደሆነች አሳይሃለሁ እያለች እየተዛዛቱ ነበር። በዛውም በመሃል ብዙ ነገር ተጨቃጭቀዋል። ሁለቱም ተፎካክረዋል። አሳይሃለሁ እየተባባሉ ይገኛሉ። ጽናት ደግሞ ልደውልለት ብላ በዛውም ደግሞ አይጨናነቅብኛል በኋላ ልደውልለት። የክብሮንና የሰኒ ጨዋታ አሁንም እንደደራ ነው። ካርታ እየተጫወቱ ሁለታቸው እየተወያዩም ነበር። በመሃል እሷ አሸነፈና ዘፈን ዝፈኝልኝ ይላታል። እሷም ዘፍናለታለች። በፊት ቶሎ ትመጣ ነበር ሰሞኑን ጠፍተሃል ብቻዬን ሳድር የሚል ዘፈን ተዘጋጅቶ ተዘፍኖለታል። እሱም ድምጽሽ በጣም ያምራል ይላታል። በዘፈኗና በድምጿ በጣም ተመስጦ ያያትም ነበር። ግንባሯንም ስሞ በልሸሚስክን እንዳትረሳው ደናደር። ጽናትና ኪራ ወደ ውጭ ወጣዋል። ንፋስ እንቀበል ብላ ይዘው ወጣለች። ቤት ውስጥ ያላማራት ጽናት ባለቤቷን ወደ ውጭ ይዛ ሄዳ ልታወራው ነበር። እሱ ግን በዝምታ ዝም ማለትን ስለመረጠ ኪራዬን እኮ ወደ ውጭ እንውጣ ያልሁህ እንድናወራ ፈልጌ ነው ትለዋለች። የኔ ውድ መቼም ቢሆን ባንቺ ዝም አልልም፣ አሁን ፈገግ በይልኝ አኩርፈሻል ይላታል። ትስቃለች። ስስቅለትም ደስ ብሎታል። የኔ ውድ መቼም ቢሆን በኔ ተስፋ እንዳትቆርጭ፣ ምንም ቢሆን ምንም ባደርግ እንዳትተይኝ እያለ ቃልም ያስከባት ነው። የኔ ውድ መቼም ቢሆን ባንተ ተስፋ አልቆርጥም፣ ያላየሁትን ዓለም አሳይተኸኛል፣ በጣም አፈቅርሃለሁ እያለችው ነው። በዛ ላይ ጁስ አምሮኛል ጁስ እንጠጣ ትለዋለች። እያቤ ልትመጣ እንዳትሆን እያማረኝ በዛብኝ ይላታል። አንተ እየቀለድህ ነው፣ አሁን ምንም ነገር አይፈጠርም እያሉ እያወሩ ድራማው ከዚህ ጋር ተጠናቀቀ። በቀጣይ ሳምንት ምን ይፈጠር ይሆን? አብራችሁ ስለነበራችሁ ከልብ አመሰግናለሁ። የዛሬ ቆይታችን ከዚህ ጋር ተጠናቀቀ። መልካም የሥራ ጊዜ ተመኘሁላችሁ።